ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አመሻችሁ። ለእሁድ ማምሻው ላይ ተገናኝተናል። የተሰሙ አጫጭር ዜናዎችን ነግራችኋለን። በአርሰናል ማንቸስተር ሲቲ መካከል የሚደረገው የኮሚኒቲ ሺልድን ጨዋታ የሚመሩት ዳኛም ታውቀዋል። ማናቸው? ጨዋታውስ መቼ ይካሄዳል የሚለውን የምነግራችሁ ይሆናል። ከጀደን ሳንቾ ጋር የተያያዘ አዲስ ነገር ይዘናል። ጀደን ሳንቾ አዲስ ክለብ እያነጋገረው መሆኑ ተሰምቷል። ለመሆኑ ጀደን ሳንቾን ያነጋገረው ክለብ ማን ነው? ሰማላችሁ። የአንድሪያ ፒርሎ በጣሊያን ሹመት እክል እንደገጠመው ይነገራል። ነገሩ ምን ገጠመው? ይህንንም ጉዳይ እናጠራዋለን። እንግዲህ ከሰሞኑ የካርሎ አንቼሎቲ እና የፔፕ ጋርዲዮላ ያልተሳካላቸው ጣሊያኖች አንድሪያ ፒርሎን ሊሾሙ መሆናቸው ተሰምቶ ነበር። አሁን እክል እንደገጠመው ተነግሯል። ምን ገጠመው? የምነግራችሁ ነገር አለ። በዝውውሩም የብራድሊ ባርኮላን ጉዳይ የምናነሳው ነገር አለ። በማንቸስተር ዩናይትድ ቤት አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ በአጥቂ ቦታ ላይ ማንቸስተር ዩናይትድ ሊያስፈርማቸው ያሰባቸው ተጫዋቾች እነማን ናቸው? የምነግራችሁ ነገር ይኖራል። ከራፋኤል ሊያኦ ጋር የተያያዘ አዲስ ነገር ይዘናል። ይህንንም የምትሰሙት ይሆናል። ከሜሲ እና ከአባቱ ጋር የተያያዘ ዜና ይዘንላችኋል። በአርሰናል ቤት አሁንም የብሩኖ ጉማሬሽ ጉዳይ ያላለቀ ጉዳይ ነው። ስለዚህ የምነግራችሁ ነገር አለ። በቶትናም ቤት የሮሜሮን ጉዳይ ይዘናል። ስለዚህም ትሰማላችሁ። ሜሲ የሜጀር ሊግ ሶከር ኮከቦች ጨዋታ እንደማይሳተፍ የታወቀበት ዜናም ይዘናል። እንግዲህ እነኝህንና የመሳሰሉትን የዝውውርም ዜናዎች አሉ፣ ትሰማላችሁ። እስከመጨረሻው አብራችሁ ነው። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንግዲህ በቅድሚያ የኮሚኒቲ ሺልድን ፍጻሜ ጨዋታ እናገኛለን። በአርሰናል እና ማንቸስተር ሲቲ መካከል የሚደረገው የኮሚኒቲ ሺልድ ፍጻሜ የሚመሩት ዳኛ ታውቀዋል። እንግዲህ ከ20 ቀናት በኋላ የሚደረገው ጨዋታ ሳም ባሮት በመሃል ዳኝነት እንደሚመሩት ተገልጿል። ጨዋታው ነሐሴ 10 2018 በዌልስ ካርዲፍ ስታዲየም እንግዲህ ፕላቲ ስታዲየም እንደሚደረግ ይታወቃል። በዌምብሌይ ስታዲየም ሌላ ዝግጅት ያለ በመሆኑ በዚህ ዓመት የኮሚኒቲ ሺልድ ፍጻሜ እንግዲህ በዌልስ እንደሚደረግ ተነግሯል። እንግዲህ በዌምብሌይ የሚደረገው የኮሚኒቲ ሺልድ ወይም ደግሞ ፕሪሚየር ሊግን መክፈቻ የምንለው የዋንጫ ጨዋታ በዘንድሮ እንግዲህ በዌምብሌይ ሳይሆን በካርዲፍ በዌልስ በካርዲፍ ሲቲ ስታዲየም እንደሚደረግ ተነግሯል። ይህንን ጨዋታ የሚመሩት ዳኛ እንግዲህ ሳም ባሮት መሆናቸው ከወዲሁ ይፋ ተደርጓል። የኳታሩ ክለብ አል ራያን እንግሊዛዊውን ተጫዋች ጀደን ሳንቾን ለማስፈረም ጥያቄ ማቅረቡ ተገልጿል። ክለቡ ጀደን ሳንቾን አሳምኖ ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ተነግሯል። ከማንቸስተር ዩናይትድ ጋር ከተለያየ ወዲህ ያለ ክለብ የሚገኘው ጀደን ሳንቾ ወደ ኳታር ሊያመራ ይችላል ተብሏል። በውሰት እንግዲህ በተለያዩ ክለቦች ተዘዋውሮ ሲጫወት የነበረው ጀደን ሳንቾ አሁን ላይ ቀጣይ መዳረሻ ክለብ እያፈላለገ ይገኛል። በማንቸስተር ዩናይትድ፣ በአስቶን ቪላ እንዲሁም በቦሩሲያ ዶርትመንድ የምናውቀው ጀደን ሳንቾ አሁን ከማንቸስተር ዩናይትድ መለየቱ ይፋ ተደርጓል። ምናልባትም እንግዲህ ቀጣይ ማረፊያው አል ራያን ሊሆን ይችላል እየተባለ ይገኛል። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፒርሎን በኃላፊነት ለመሾም ከስምምነት ደርሶ እንደነበር ትላንትና በሰራነው ዜና ነግረናችኋል። ይሁን እንጂ የአሰልጣኙ ሹመት እክል እንደገጠመው የጣሊያን መገናኛ ብዙሃን ዘግበዋል። አሰልጣኝ አንድሪያ ፒርሎ የሩሲያ ስፖርት ውድድር ተቋም አምባሳደር መሆናቸው ችግር መፍጠሩ ተነግሯል። የጣሊያን ፖለቲከኞች ፌዴሬሽኑ አሰልጣኝ አንድሪያ ፒርሎን በኃላፊነት እንዳይሾም መጠየቃቸው ተነግሯል። የጣሊያን እግር ኳስ ፌዴሬሽን በቀጣይ መጨረሻ ውሳኔውን እንደሚያሳውቅ ተዘግቧል። እንግዲህ አሰልጣኝ ካርሊቶን እንዲሁም ፔፕ ጋርዲዮላን ጠይቆ ያልተሳካለት ወደ አንድሪያ ፒርሎ የተመለሰው ጣሊያን ብሔራዊ ቡድን አሁንም ሌላ ችግር ገጥሞታል። መጨረሻው ምን ይሆናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ሆኗል። የመርሳይዱ ክለብ ሊቨርፑል የብራድሊ ባርኮላን ዝውውር ለማጠናቀቅ እየሰራ መሆኑ ተገልጿል። ተጫዋቹ በበኩሉ ለሊቨርፑል ቅድሚያ እንደሚሰጥና ለመዘዋወርም ፈቃደኛ መሆኑን ተነግሯል። ሊቨርፑል በአሁኑ ሰዓት ፒኤስጂን ተጫዋቹን የዝውውር ሂሳብ እስኪያሳውቃቸው እየተጠባበቁ መሆኑ ተነግሯል። ፒኤስጂ ባርኮላን ለመሸጥ 170 ሚሊዮን ዩሮ ሊጠይቅ እንደሚችል ዘገባዎች እያመለከቱ ይገኛሉ። ሊቨርፑል እና ተጫዋቹ የዝውውር
ሀሳቡን ለማስቀነስ ጥረት እንደሚያደርጉ ይጠበቃል። እንግዲህ በባየር ሙኒክም ይፈልጋል የተባለው ይህ ተጫዋች ብራድሊ ባርኮላ ሊቨርፑል እንግዲህ ያስፈርመዋል ተብሎ ይጠበቃል። እዛው ሊቨርፑል ቤት ስንቆይ ጣሊያናዊ ፊት መስመር አጥቂም ፌዴሪኮ ኬሳ በሊቨርፑል ቤት ደስተኛ መሆኑን ተናግሯል። በሊቨርፑል ቤት ደስተኛ ነኝ ያለው ፌዴሪኮ ኬሳ ይሄ አዲስ ጅማሮ ነው፣ በአዲስ አሰልጣኝ ስር ያለኝን እሰጣለሁ ሲል እንግዲህ ተናግሯል። ሊቨርፑልን ስለመልቀቅ ያስብ እንደሆነ የተጠየቀው ተጫዋቹም አሁን ብቸኛው ሀሳቤ ሊቨርፑል ብቻ ነው ሲል እንግዲህ ምላሹን ሰጥቷል። አክሎም ባለፈው ዓመት ለትልቅ ሚና ዝግጁ እንደሆንኩ ነገር ግን አሰልጣኙ እኔን ማጫወት ባለመፈለጉና አለመፈለጉ ላይ የተመሰረተ ነበር ሲል ተናግሯል። አሰልጣኙ በየጨዋታው የራሱ እቅድ ነበረው፣ ውሳኔውን ወስኗል። ስለዛ ነገር ብዙ መናገር አልፈልግም ሲል ተናግሯል። ነገር ግን ዘንድሮ በዚህ አሰልጣኝ ስር ራሱን ለማሳየት ዝግጁ መሆኑን እንግዲህ ይህ ተጫዋችን ተናግሯል። ምናልባትም ከሊቨርፑል ሊወጣ ይችላል ሲባል የነበረው ፌዴሪኮ ኬሳ በሊቨርፑል ቤት እንግዲህ ምን ይቆያል ወይስ ደግሞ ምን ይሆናል የሚለውን በቀጣይ የምንመለከተው ጉዳይ ይሆናል። ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ለማስፈረም እያፈላለገ እንደሚገኝ በተደጋጋሚ ገልጸናል። በተጨማሪም የግራ መስመር ቦታውን ማጠናከር እንደሚፈልግ ተዘግቧል። የኒውካስል ዩናይትድ ተመላላሽ ሉዊስ ሃል የክለቡ አንዱ ኢላማ መሆኑን ዘ አትሌቲክ አስነብቧል። ማንቸስተር ዩናይትድ የሉክ ሾው ተተኪ አድርጎ ይህን ተጫዋች እንደሚመለከተው ደጋግመን ነግረናችኋል። እንግዲህ አሁንም ማንቸስተር ዩናይትድ ይህን ተጫዋች እየተከታተለ እንዳለ ዘ አትሌቲክ አስነብቧል። ማንቸስተር ዩናይትድ ለማስፈረም የሚያስበው ተጫዋች ክለቡን ለመቀላቀል ዝግጁ ከሆነ ብቻ መሆኑ ተነግሯል። በሌላ በኩል የማንቸስተር ዩናይትድ ሊሳንድሮ ማርቲኔስ ያጋጠመው ጉዳት ከባድ ነው የሚል ፍራቻ እንደሌላቸው ተጠቁሟል። ሊሳንድሮ ማርቲኔስ በውድድር ዓመቱ መጀመሪያ ዝግጁ ይሆናል ተብሎ ይጠበቃል። ማቲያስ ድሊት ግን በቅርብ ወደ ሜዳ እንደሚመለስ ተነግሯል። እንግዲህ ማንቸስተር ዩናይትድ ሊሳንድሮ ማርቲኔስ ምናልባት ሊያጣ ይችላል የሚል ስጋት ነበር። በዓለም ዋንጫ ተጎድቶ መውጣቱን ተመልክተናል። ነገር ግን ጉዳቱ ያን ያህል የከፋ እንደማይሆንና ለማንቸስተር ዩናይትድ ስጋት እንዳልሆነ እየተነገረ ይገኛል። የሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ የጤና እክል እንዳጋጠማቸው ከዚህ በፊት መነገሩ አይዘነጋም። አሁን ላይ ጆርጅ ሜሲ ሕክምናቸውን የሚከታተሉበት ተቋም በዘራፊዎች መዘረፉ ተነግሯል። በዘራፊዎችም ከሕክምና ተቋሙ ኮምፒውተሮች፣ ሌሎች የኤሌክትሮኒክ እቃዎች መዘረፋቸው ተዘግቧል። የአካባቢው ባለስልጣናት ከፍተኛ ክትትል ቢያደርጉም የተወሰዱትን እቃዎችን ማስመለስ ግን እንዳልቻሉ ተነግሯል። ዘራፊዎችን ያን ያደረጉት እቃውን ለመውሰድ ነው ወይስ የሊዮኔል ሜሲን አባት ሕክምና መረጃ ለማግኘት የሚለው እየተጣራ ይገኛል ተብሏል። የሊዮኔል ሜሲ አባት የሕክምና ታሪክ በኮምፒውተሮች ውስጥ ስለመኖሩ ከተቋሙ የተረጋገጠ ነገር የለም። እንግዲህ ዘራፊዎች የሊዮኔል ሜሲ አባት የሚታከምበትን ሕክምና ቦታ እንግዲህ ዝርፊያ እንዳካሄዱበት ተነግሯል። በተያያዘ ዜና አርጀንቲና የከከው ሊዮኔል ሜሲ የአሜሪካን ሜጀር ሊግ ሶከር ኮከቦች ጨዋታ ላይ በድጋሚ እንደማይሳተፍ ተገልጿል። ሊዮኔል ሜሲ በጨዋታው የማይሳተፈው በዓለም ዋንጫው ምክንያት እረፍት ስለሚያስፈልገው መሆኑ ተነግሯል። ምንም ጉዳት ሳያስተናግዱ በዚህ ጨዋታ አለመሳተፍ በሊጉ አንድ ጨዋታ ያስቀጣ ነበር። ይሁን እንጂ ሊዮኔል ሜሲ በዚህ ዓመት ከሊጉ የአንድ ጨዋታ ቅጣት እንደማይጣልበትም ተገልጿል። ሊዮኔል ሜሲ ባለፈው ዓመት የነን ጨዋታ አለማድረጉን ተከትሎ የአንድ ጨዋታ ቅጣት ተጥሎበት እንደነበር የሚታወስ ነው። በተጨማሪም ሮድሪጎ ዲፖል በተመሳሳይ በጨዋታው እንደማይሳተፍ ተዘግቧል። ወደ አርሰናል ቤት ስናልፍ እንግዲህ አርሰናል የኒውካስል ዩናይትዱን አማካኝ ብሩኖ ጉማሬሽን ለማምጣት እንግዲህ ከምንም በላይ አጠንክሮ እየሰራበት እንዳለ ተነግሯል። የኒውካስሉ አሰልጣኝ ኤዲ ሃው ትላንትና በሰጡት አስተያየት ከአርሰናል ጋር እየተያያዘ የሚገኘው ብሩኖ ጉማሬሽ ሁኔታ እንደማያውቁ ተናግረዋል። ብራዚላዊ አማካይ ብሩኖ ጉማሬሽ አርሰናል መቀላቀል እንደሚፈልግ ማሳወቁ አይዘነጋም። አሰልጣኝ ኤዲ ሃው በበኩላቸው የቡድናቸው አምበል ብሩኖ ጉማሬሽ እንዲቆይ እንደሚፈልጉ ገልጸዋል። እረፍት ላይ የሚገኘው ተጫዋቹም በሚቀጥለው አርብ ወደ ክለቡ ይመለሳል ተብሎ ይጠበቃል። በጉማሬሽ ወደፊት ቆይታ ዙሪያ ምን እንደሚፈጠር አላውቅም፣ እኔ የዚህ ጉዳይ አካል አይደለውም ሲሉ እንግዲህ አሰልጣኝ ኤዲ ሃው ተናግረዋል። አርሰናል በቀጣይ ቀናት ከብሩኖ ጉማሬሽ ዝውውር ዙሪያ ከኒውካስል ዩናይትድ ጋር አዲስ ውይይት ያደርጋል ተብሎ ይጠበቃል። መድፈኞቹ ከኒውካስል ዩናይትድ ጋር ከስምምነት ለመድረስ ጥረት
እንደሚያደርጉ ተዘግቧል። አርሰናል ቀድሞውንም እንግዲህ ከብራዚሉ አማካይ ብሩኖ ጉማሬሽ ጋር በግል ስምምነት ማድረጋቸው ተጠቁሟል። መድፈኞቹ ለማቅረብ ያዘጋጁት አዲስ የዝውውር ሂሳብ ከ70 ሚሊዮን ፓውንድ በላይ መሆኑ እንግዲህ ተገልጿል። ኒውካስል ዩናይትድ እስካሁን በትክክል ይሸጣል የሚል ፍንጭ ባይሰጡም እስከ 80 እስከ 100 ሚሊዮን ፓውንድ እንደሚሸጡት እየተነገረ ይገኛል። የዚህ ተጫዋችና የአርሰናል ፉክክር እንግዲህ መቼ እንደሚያበቃ የምናይ ይሆናል። እንግዲህ ተከታትለን እኛም ዜናውን የምንነግራችሁ ይሆናል። ማንቸስተር ዩናይትድ ከአማካይ በተጨማሪም እንግዲህ አንድ አጥቂ እንደሚያስፈርም እየተነገረ ይገኛል። ነገር ግን ማንቸስተር ዩናይትድ አጥቂ የሚያስፈርመው ጆሹዋ ዝርክዚ ከክለቡ የሚለቅ ከሆነ ብቻ እንደሆነ ተነግሯል። ጆሹዋ ዝርክዚ ከጣሊያኑ ክለብ ጁቬንቱስ እና ሮማ እንግዲህ ከፍተኛ ፍላጎት እንዳለ እየተነገረ ይገኛል። ጆሹዋ ዝርክዚ ከማንቸስተር ዩናይትድ የሚለቅ ከሆነ ማንቸስተር ዩናይትድ ለቤንያሚን ሴስኮ ትክክለኛ ተፎካካሪ ተጫዋች ማምጣት ይፈልጋሉ። ለዚህም እንግዲህ ሁነኛ መፍትሄ የተባለው ኦሌ ዋትኪንስ እንደሆነ ተነግሯል። ኦሌ ዋትኪንስ እንግዲህ እስከ 40 ሚሊዮን ፓውንድ ከተከፈለ ለአስቶን ቪላ እንደሚሸጥ እየተነገረ ይገኛል። ተጫዋቹም ከአስቶን ቪላ መልቀቅ ይፈልጋል። ማንቸስተር ዩናይትድ ይህንን ተጫዋች እየተመለከተ እንዳለ ተነግሯል። ማንቸስተር ዩናይትድ ይህን ተጫዋች ብቻ ሳይሆን ቪክተር ኦስሜንንም እንደሚፈልገው ተነግሯል። እንግዲህ ማንቸስተር ዩናይትድ ትክክለኛ የቤንጃሚን ሴስኮ ተፎካካሪ ተጫዋች ይፈልጋል። አንዱ ቪክተር ኦስሜን ነው ይባል። ነገር ግን ቪክተር ኦስሜን እንዲህ በቀላል ዋጋ የሚገኝ ተጫዋች አይደለም። ነገር ግን ማንቸስተር ዩናይትድ ቪክተር ኦስሜንም እየተመለከተ እንዳለ ተሰምቷል። ሌላው በጣም አስፈላጊና ለማንቸስተር ዩናይትድ በቀላል ዋጋ ይመጣል ተብሎ የሚታሰበው ኒኮሎ ትሪሶልዲ ነው። የክለብ ብሩጁ የ21 ዓመት ጀርመናዊ አጥቂ እንግዲህ ኒኮሎ ትሪሶልዲ ከ35 ሚሊዮን እስከ 40 ሚሊዮን መካከል ዋጋ እየወጣለት ወጣት ድንቅ ተጫዋች ነው። ይህም ተጫዋችም ማንቸስተር ዩናይትድ እየተከታተለው እንዳለ ተሰምቷል። ያም ሆነ የማንቸስተር ዩናይትድ አጥቂ የሚያመጣው እንግዲህ ጆሹዋ ዝርክዚ ከማንቸስተር ዩናይትድ የሚለቅ ከሆነ ብቻ እንደሆነ እየተነገረለት ይገኛል። ያም ሆነ ማንቸስተር ዩናይትድ እንግዲህ ጆሹዋ ዝርክዚ ሸጦ አጥቂ ያመጣል ነው የሚለው ተጠባቂ ነው። ሌላው ከማንቸስተር ዩናይትድ ጋር እንዲሁ በወሬ ደረጃ እየተነሳ ያለው ራፋኤል ሊያው ነው። ራፋኤል ሊያው ከማንቸስተር ዩናይትድ ጋር እንዲሁ በሩመር ደረጃ ይነሳ እንጂ የተጫዋቹ ትክክለኛ ፈላጊ የቱርኩ ፌነርባቼ እንደሆነ እየተነገረ ይገኛል። ፌነርባቼ ተጫዋቹን አሁን እየፈለገ እንዳለና በቀጥታ ኤስ ሚላንን ለማነጋገር እንዳሰበ ተነግሯል። ሚላን ለተጫዋቹ ከ50 እስከ 60 ሚሊዮን ፓውንድ ይፈልጋል። ፌነርባቾች እንግዲህ ይህንን ከፍለው ይህንን ተጫዋች ያዘዋውሩታሉ የሚለው ተጠባቂ ነው። ሌላው እንግዲህ ተቃራኒያቸው ጋላታሳራይም የተጫዋቹ ፈላጊ እንደሆነ ተነግሯል። ሮማም ይህንን ተጫዋች ይፈልገዋል። ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ መምጣት ይፈልጋል። በእንግሊዝ ፕሪሚየር ሊግ እንግዲህ ማንቸስተር ዩናይትድ፣ ቼልሲ፣ አስቶን ቪላ የዚህ ተጫዋች ፈላጊዎች እንደሆነ በተደጋጋሚ ሲነገር ቆይቷል። ራፋኤል ሊያው ከኤሲ ሚላን እንደሚለቅ ተረጋግጧል። ነገር ግን ማረፊያው የት ይሆናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። ሌላው እንግዲህ ከማንቸስተር ዩናይትድ ጋር አሁንም ምናልባት የመሃል ተከላካይ ጉዳይ በጣም አጠያቂ ጉዳይ ነው። ማንቸስተር ዩናይትድ እንግዲህ አንድ የመሃል አጥቂ ተከላካይ እንደሚያመጣ ተነግሯል። ያ ይሆናል የሚለው ነው እስካሁን ያልታወቀው። ማንቸስተር ዩናይትድ ከካርሎስ ባሌባ፣ ኤድዋርዶ ካማቪንጋ፣ ከማኑ ኩኔ እንዲሁም ደግሞ ከኦሬሊ ቹዋሜኒ ጋር ስሙ ተይዞ ይገኛል። እንግዲህ ኦሬሊ ቹዋሜኒ ምናልባትም ሪያል ማድሪድ የማንቸስተር ሲቲውን ተጫዋች ሮደሪን የሚያስፈርም ከሆነ ይህንን ተጫዋች ለማንቸስተር ዩናይትድ አሳልፎ ሊሰጠው ይችላል እየተባለ ይገኛል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች በከፍተኛ ዋጋ ማምጣት ይጠበቅበታል። ዋይኔ ሮኒ ስለዚህ ተጫዋች የተናገረው ነገር አለ። በማይክል ካሪክ ስር አንድ አማካይ እንደሚያስፈልግ እናምናለን። ኦሬሊ ቹዋሜኒ ምርጥ ተጫዋች ነው። ነገር ግን ለካሪክ ፍልስፍና ትክክለኛው ተጫዋች አማካይ ይሆናል ብዬ አላስብም ሲል አስተያየቱን ሰጥቷል። ነገር ግን የተጫዋቹን ብቃት ከማድነቅ አልተቆጠበም። ነገር ግን ለካሪክ ትክክለኛው ሰው ይሆናል የሚለውን ግን አላምንበትም ሲል ተናግሯል። እንግዲህ ማንቸስተር ዩናይትድ ማንን አመጥቶ ሶስተኛ አማካይ ያስደምመናል የሚለው ተጠባቂ ጉዳይ ይሆናል።
ወደ ቶትናም ቤት ስናመራ ሮሜሮ እናገኛለን። ኢንተር ሚላን ክሪስቲያን ሮሜሮን ለማስፈረም ፍላጎት እንዳለው የክለቡ ስፖርቲንግ ዳይሬክተር እንግዲህ ኡሲሊዮ አረጋግጠዋል። ሮማን እንግዲህ ሮሜሮን ማስፈረም እንፈልጋለን፣ የሚወራው እውነት ነው ሲል እንግዲህ ስፖርቲንግ ዳይሬክተሩ ተናግሯል። ቶትናም እና የተጫዋቹን ወኪል አነጋግረናቸዋል ያሉት ኃላፊው በቀጣይ የሚፈጠረውን እናያለን ሲሉ እንግዲህ ተናግረዋል። አርጀንቲናው ተከላካይ ክሪስቲያን ሮሜሮ በዚህ ክረምት ቶትናምን ሊለቅ እንደሚችል ሲዘገብ ነበር። እንግዲህ ከወደ ስፔንም አትሌቲኮ ማድሪድ፣ ሪያል ማድሪድ፣ ባርሴሎናንም ጨምሮ ይህን ተጫዋች እንደሚፈልጉት ይታወቃል። ኢንተር ሚላን ግን ገፍቶ እየሄደበት እንዳለ እንግዲህ ተዘግቧል። ውድ የማዩ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ነገ በአዲስ በተሰሙ ዜናዎች ይዘን የምንገናኝ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ ግን አሁንም እንድታበረታቱን በአክብሮት እንጋብዛለን። ባላችሁበት መልካም አዳር ይሁንላችሁ።